ደብረጽዮን አንድ መልእክት አስተላልፈዋል። የትግራይ ፕሬዝዳንት ጽህፈት ቤት በሚል የፌስቡክ ገጻቸው ላይ ነው እኔ ያገኘሁትኝ እና እዛ ላይ ያስተላለፉት መልእክት አለ። በዛ መልእክት ውስጥ የሚያነሷቸው ነገሮች አሉ። አንደኛው ስለ ፕሪቶሪያ ስምምነት ያነሳሉ። የፕሪቶሪያ ስምምነት እንዴት እንደተፈረመ መንግስትን ወይም የፌዴራል መንግስቱን ወይም ብልጽግናን አስገድደውት እንዳስፈረሙት ከተፈረመ በኋላ ደግሞ ባለመፈጸሙ ወደኋላ ሰበብ እየፈጠረ ሳይፈጽም መቅረቱ እና የትግራይ ህዝብና ቲፒኤልኤፍ ደግሞ ከብዙ ልመና ምናምን ነገር በኋላ በቃ ተስፋ በመቁረጥ በቃ የፕሪቶሪያ ስምምነት ፈርሶ በዛ በፕሪቶሪያ ስምምነት ምክንያት ተንጠልጥሎ ወይም እንደዛ ነው የሚሉት እነሱ ተንሳፎ የነበረውን ክልላዊ መንግስት እንደመለሰ በተስፋ መቁረጥ ማለት ነው። አሁን ደግሞ ያ ክልላዊ መንግስት አሳታፊ ምናምን የሆነ አይነት ሂደትን እየተከተለ እንደሆነ ያነሳሉ። ከፕሪቶሪያ ስምምነት ጋር በተያያዘ ማለት ነው። ሁለተኛው ድጋሚ ጦርነት ሊከፈትብን ይችላል የሚልና የራሳቸውን ወታደራዊ ዝግጅት የሚያነሱበት ነው። ለዛም ደግሞ ያው ብልጽግና ከቦናል፣ የድሮን ጥቃት ተፈጽሞብናል፣ እንደዚህ ትንኮሳዎች አሉ፣ ነዳጅ የለም ምናምን እንደዚህ አይነት ነገሮችን ያነሳሉ። የተለመደ ነው የቲፒኤልኤፍ። አሁንማ እኮ የሆነ መልእክት አወጡ ሲባል ዝም ብለን ሁሉ በቃላችን ይሄን አካቷል ማለት የምንችል ሁሉ ይመስለኛል። ከዛ በኋላ ደግሞ ወልቃይትን ጉዳይ ያነሳሉ፣ የራያን ጉዳይ ያነሳሉ። ዋነኛ ጉዳዮቻቸው ሁለት መሆናቸውን ያነሳሉ። አንደኛው ግዛቱን መመለስ፣ ሁለተኛ ወራሪዎችን አስወጥቶ ተፈናቃዮችን መመለስ፣ ከዛ በኋላ ምናምን ደግሞ ራስን በራስ የማስተዳደር መብታችንን ማረጋገጥ ይላሉ። አንድ ሶስት ነገሮችን ያነሳሉ፣ የሚፈልጓቸው ነገሮችን ማለት ነው። ከዛ ነው የማይቀርላቸው ጌታቸው ረዳን ደግሞ እንደዚሁ በታሪክ ተጠያቂ ናቸው ደግሞ ሲሉ እነሱም ላይ ደግሞ ይዝታሉ። በመጨረሻም የማይቀረው አንዱ ጉዳይ አሁንም ቢሆን ለሰላም ዝግጁ ነን፣ ችግሩን በውይይት በድርድር ለመፍታት ዝግጁ ነን የሚሉት ነገር አላቸው። እነዚህ ጉዳዮች ላይ በብዛት የተነጋገርን ስለሆነ አንድ ጉዳይ ላይ ብቻ ብናተኩር በጣም ደስ ይለኛል። የትግራይ ህዝብ ባህሉን አንድ አንቀጽ ነው ማነብላችሁ፣ አንዷን አንቀጽ ግን ከዚህ ውስጥ አንድ ነገር ላይ ብቻ ነው የምንነጋገረው። የትግራይ ህዝብ ባህሉን፣ ቋንቋውን፣ ማንነቱን፣ ታሪኩንና ክብሩን ጠብቆ እዚህ የደረሰው በጉዞው ጨቋኞችንና ገዢ ጠላቶች ስላላጋጠሙት፣ ስላልተፈታተኑት፣ ሊያጠፉት ስላልወጠኑ አይደለም። ይልቁንም በየምዕራፉ በትግሉና በታሪኩ ያጋጠሙትን ኃያላን እየመከተ መስዋዕትነት እየከፈለና ጠላቶቹን እያሸነፈ ነው እዚህ የደረሰው ይላሉ። ይህን ይሉና ዛሬም ቢሆን የአባት ለዘር እንዲሉ የጄኖሳይደር አብይ አህመድ ስርዓት የአባቶቹን ፈር ተከትሎ ይላል የትግራይን ህዝብ ለማጥፋት ተቆጥሮ የማያልቅ ጭፍጨፋ፣ እልቂትና ውድመት አድርሶብናል ይላል። እዚህ ድረስ ይበቃል። እንፈልገውን አግኝተናል ልንነጋገርበት የሚገባው። ሌላው ቅድም እንዳልኳችሁ ነው፣ ከፉከራ አለው ምን አለው እሱን እንትን በሉት፣ ወይም ቦታውንም ነግሬያችኋለሁ፣ ሄዳችሁ ዛም ልታዩት ትችላላችሁ፣ ግን አዲስ ነገር አታገኙበትም። ምን ይላሉ? የአብይ አህመድ ጄኖሳይደር አብይ አህመድ የአባቶቹን ፈር ተከትሎ የትግራይን ህዝብ ለማጥፋት ጭፍጨፋ፣ እልቂት፣ ውድመት አድርሶብናል። የአባቶቹን ፈር ተከትሎ እነዚህ ሰዎች በጣም የሚገርሙ ሰዎች ናቸው። ዶክተር ደብረጽዮን የሚገርሙ ሰዎች ናቸው። እንደ እውነቱን እንነጋገር ከተባለ
አብይ አህመድ ስላሉ የአብይም ይሁን የብልጽግና አባት ማን ነው ቢባል ማን ነው ምላሹ? ማን ነው ምላሹ? ግልጽ እኮ ነው። ራሳቸው አይደሉም። የአባቶቹን ፈር ተከትሎ ከተባለ እኮ ጠቅላይ ሚኒስቴሩ የነሱን ፈር ተከትሎ እኮ ነው የመጡት እኮ። የነ ዶክተር ደብረጽዮንን የነሱን ፈር ነው የተከተሉት። ለሌሎች በቆፈሩት ጉድጓድ አሁን ራሳቸው ገቡበት እንጂ አሁን በስልጣን ላይ ያሉት ሰዎች እኮ የነሱ ልጆች እኮ ናቸው። አሁን እኮ የምናየው እኮ ጦርነት በቲፒኤልኤፍ እና በብልጽግና መካከል እኮ ያለው ጦርነት የአባትና የልጅ ጦርነት እኮ። አባት ቲፒኤልኤፍ ነው፣ ልጅ ብልጽግና ነው። ጠቅላይ ሚኒስቴሩ አሁን እንግዲህ አባቶቹን ፈር ሲሉ ደርግን መጥቀሳቸው ነው፣ ወይም የአጼዎቹን ስርዓት መግለጻቸው ነው። ደርግን አያውቁትም። ጠቅላይ ሚኒስቴሩ አያውቁትም። ያኔ ለአቅመ ፖለቲካም አልደረሱም፣ እርግጠኛ ነኝ። እነሱን የነ ዶክተር ደብረጽዮንን ፈር ተከትለው እኮ ነው ስልጣን ላይ እኮ የመጡት። በእነሱ የፖለቲካ አስተሳሰብ እኮ ነው ያደጉት። በእነሱ አስተሳሰብ እኮ ነው ያደጉት። ያ አስተሳሰብ ነው አሁን እነሱን የቀበራቸው። ትግራይ ላይ ያያችሁት ጭፍጨፋ፣ ትግራይ ላይ ያያችሁት ብዙ ውድመት የቲፒኤልኤፍ አስተሳሰብ ይዞት የመጣው ጭፍጨፋና ውድመት ነው፣ ሌላ አይደለም። የኢህአዴግ አስተሳሰብ ይዞት የመጣው ውድመት ነው። አሁን ሀገሪቱ ላይ ያለው ችግር፣ አሁን ላለው ችግር ወደኋላ ተመልሰን አባቱ ማን ነው ብለን ብንጠይቅ ኢህአዴግ ነው፣ በዋናነት ቲፒኤልኤፍ። አሁን ላለው ችግር ግን ዞር ብለው የአባቶቹን ፈር ተከትሎ ይላሉ። የእናንተን የተከተሉ የእናንተ አስተሳሰብ የእናንተ መንገድ ራሳችሁ ላይ መጣ። ምን ያህል ግትር መሆናቸውን፣ ምን ያህል መቀየር የማይፈልጉ መሆናቸውን፣ ምን ያህል ግብዝ መሆናቸውን የምታዩት በዚህ ነው። መለስ እንኳን ብለው እነዚህ አሁን ስልጣን ላይ ያሉት ሰዎች እኛ ላይ ይሄን ያደረሱት ሰዎች የኛው ልጆች እኮ ናቸው። በእኛው አስተሳሰብ እኮ ያደጉ እኮ ናቸው። የደረሰው ነገር ሁሉ እኮ እንደው ከሆነ አስተሳሰብ ጋር የተያያዘ ነው ብለን ካሰብን፣ እንደውም እንደዛ ማሰብ ሰው አይደለም። በየትኛውም አይነት አስተሳሰብ ውስጥ ብትሆን እንዲህ አይነት ድርጊት ይፈጸም። ግን እነሱ ካሰቡ አባት እንፈልግለት ካሉ ግን ከነሱ ጋር የሚያያዝ ምንም ጥያቄ የለው። ግን አሁን ገልበጥ ብለው በዚህ ደርግን ወይ ደግሞ አጼዎቹን ስርዓት ለመክሰስ ሲሞክሩ ታያላችሁ። ይሄ ቲፒኤልኤፍ ፖለቲካ ነው። የቲፒኤልኤፍ ፖለቲካ ነው። ሁል ጊዜም ራሱ ችግር ይፈጥራል፣ ራሱ የችግሩ ምክንያት ሆኖ ነገር ግን ይከሳል። ቪክቲም ሁድ ሜንታሊቲ ነው ያለው። ራሱን ሁሌም ተጠቂ ሌላውን አጥቂ አድርጎ ያቀርባል። ሁሌም ግን የችግሩ ፈጣሪ ራሱ ነው። የችግሩ መሰረት ግን ራሱ ነው። ራሱን አያይም፣ ራሱን አይፈትሽም፣ ራሱን አይገመግምም። ሁል ጊዜ ግን ተሰብስቦ በስብሰናል፣ ተልተናል እንደዚህ ሲል ትሰሙታላችሁ። ተግማምተናል ሲል ትሰሙታላችሁ። ሁሌም በዚህ ደረጃ ነው የሚገመግመው ራሱ። አፍሩም ሲገልጹ በስብሰናል፣ ተልተናል፣ ተግማምተናል እንዲህ ነው የሚሉት። ሰው በዚህ ደረጃ ራሱን እንደዚህ ሆኛለሁ ካለ በኋላ አያጸዳም፣ ራሱን አይቀይሩም። እነሱ አይቀይሩም። ምንድነው የሚያደርጉት?
ችግሩ እነሱ ጋር የራሳቸው መበስበስ ችግር ሆኖ ሳለ ነገር ግን እነሱ ሁሌም ተጠቂ ስለሆኑ ሌላ አጥቂ ነው የሚፈልጉት። ከሳሽ ናቸው ሁሌ። አሁን እኮ እየሆነ ላለው ነገር እኮ እነሱ ናቸው ችግር እኮ እነሱ ናቸው። ዛሬ እንደውም በደንብ ነው የምነግራችሁ፣ ችግሩ እነሱ ናቸው። ነገር ግን የአባቶቹን ፈር ተከትሎ ጠቅላይ ሚኒስትር አብይ አህመድ የእናንተን ፈር ነው የተከተለው፣ ሌላ አይደለም። እንደውም የኛ ጥያቄ ከዚህ ፈር ውጣ፣ ይህንኑ የአባቶችህን ፈር ይዘህ ከአባቶች ጋር የምታደርገው ጦርነት ሀገር ያፈርሳል፣ የትም አያደርስህም፣ ሀገሪቱን ጦርነቱ ይበላታል። ስለዚህ ከነሱ መንገድ ተለይ፣ ከነሱ መንገድ ተለይተህ ነው እነሱን የምታሸንፈው። ምንለው እኮ ያንን እኮ ነው። የብልጽግና ትልቁ እኮ ችግሩ በእነሱ መንገድ እስካሁንም ድረስ መቀጠሉ። ኤኒዌይስ አንዱ ይሄንን ብናነሳው ጥሩ ነው ብዬ አስባለሁ። ግን ለኛ ኢንተረስትድ ግን ምን ነው ለምንድን ነው ይሄን እያሉ ያሉት ነው? እያሉ ያሉት ነገር በጣም ከባድ ነው። ጥላቻውን የጠላትነት ስሜቱን ወደኋላ ሁሉ ወስደው ከታሪክ ጋር ሁሉ እያገናኙት ነው ያሉት። ከታሪክ ጋር እያገናኙት ጥላቻን እያወረሱ ነው። እና የማያቋርጥ ደም እንዲፈስ እያደረጉ እያሉት ያሉ ለትግራይ ህዝብ ትላንት የነበረው ጠላት ነው ዛሬም ላይ ያለው። ትላንት እኛ የተዋጋነው ጠላት አሁን ይኸው በእናንተ ትውልድ ደግሞ መጣ እያሉ ነው። ስለዚህ ምንድነው ይሄ ማለት? በቃ ትውልድ የሚሻገር ጥላቻ እየፈጠሩ ነው። የጠላትነት ስሜት እየፈጠሩ ነው። ከነሱ ሁሉ እንዲያልፍ ነው እየፈለጉ ያሉት። ምን አይነት የጠላትነት ስሜት ለመፍጠር እያሰቡ እንደሆነ ነገ እኮ የሚያልፉ ሰዎች እኮ ናቸው። ነገ የሚያልፉ ናቸው። ነገር ግን ተሻጋሪ የሆነ የህዝብ ለህዝብ ጥላቻ ለመፍጠር ምን ያህል ቆርጠው እንደተነሱ ግን ማሳየው ይሄ ነው። የአባቶቹን ፈር ተከትሎ የእነሱን ፈር ተከትሎ የመጣን ሰው ከደርግ ጋር ሲያያይዙት ወይ ከአጼዎቹ ጋር ሲያያይዙት እያሉ ያሉት ታሪካዊ ጠላት ነው እያሉ ነው። በቃ ከሆነ ታሪክ ጋር ታሪካዊ ጠላት ነው ብልጽግና እያሉት ነው። ታሪካዊ ጠላት ነው። አንድ ግለሰብ አይደለም። ዶክተር አብይ አህመድ በደርግ ጊዜ አልነበሩ፣ በአጼዎቹ ጊዜ አልነበሩ፣ በኢህአዴግ ጊዜ ከነሱ ጋር ነበሩ። አሁን ግን ከነሱ ጋር ሲጣሉ አሁን ጸባቸው ከአንድ ግለሰብ ጋር ሳይሆን ከሆነ አይነት የፖለቲካ ማህበረሰብ ጋር መሆኑን ያሳያል። ትላንት የነበረው ጠላትህ እያሉ እየነገሩት እና ከሆነ የፖለቲካ ማህበረሰብ ጋር ነው ጠላትነት ያለ የሚለው። እሱ የብሔር መልክ ይሰጡታል፣ ግን ስላልተናገሩት እኛ በዛ ደረጃ አንሂድ። ግን አንድ የሆነ የፖለቲካ ማህበረሰብ አለ፣ በቃ ታሪካዊ ጠላት ተብሎ የተፈረጀ እሱ ነው። አሁንም እኮ ያለው እሱ ነው የሚል መልእክት ነው እያስተላለፉ ያለው። ሰው ጠላትነቱን በማህበረሰብ ደረጃ ያሳደጉት ትውልድ ተሻጋሪ የሆነ የጠላትነት ስሜት እንዲፈጠር እያደረጉ። ለምን ወደዚህ መጡ ካለን አንድ ሶስት ነገሮችን ማንሳት እንችላለን። ከዛም በላይ ማለት ይቻላል፣ ግን ሶስቱ ይበቃል። አንድ በጣም ተስፋ ስለቆረጡ ሰዎች ወደ እንደዚህ አይነት ነገር የሚገቡት ተስፋ ሲቆርጡ፣ ህዝቡ እየሰማቸው አይደለም፣ ህዝቡ እየተከተላቸው አይደለም። ስለዚህ ምን ያድርጉ? በቃ ጠላትነቱን ከፍ ወዳለ ደረጃ ማድረስ እየፈለጉ፣ ጠላትነቱን ከታሪካዊ ጉዳይ ጋር ሁሉ ማያያዝ እየፈለጉ። ይሄ ተስፋ መቁረጥን የሚያሳይ ነው። ህዝቡ እየተቃወመ እየሰማቸው አይደለም።
ቲፒኤልኤፍ እንደሚለው እንደሚፎክረው አይደለም። ፉከራ ነው ሰሞኑን የምታዩት። አንዴ እነ ዶክተር ደብረጽዮን ይነሳሉ፣ አንዴ ከታጣቂውን የሚመሩ አካላቶች ይነሳሉ፣ ሲፎክሩ ነው በቃ ምስል። ህዝቡ ግን እየሰማ አይደለም። ህዝቡ ግን እየተከተለ አይደለም፣ እየሸሸ ነው። ራያ አላማጣ ላይ ባሶችን አስቆመው የትግራይ ክልል መታወቂያ ያላቸውን በሙሉ አስወርደው ሌሎቹን ሸኙ። አስወርደው በቃ መሄድ ከለከሉ። በቃ መውጣት አይቻልም ከትግራይ። ሰው እየወጣ ነው፣ እየሰማቸው አይደለም። ግን ተስፋም አልቆረጠ። በቃ በተፈለገው አይነት መንገድም ይሁን ይሄ ህዝብ መቀስቀስ አለበት ነው። በሚያውቁት አይነት መንገድ ለመቀስቀስ እየሞከሩ ነው። ተስፋ መቁረጣቸውን የሚያመላክት ነው። አንድ ሁለት ሰላም፣ ውይይት፣ ድርድር እዚህም ላይ ብለዋል። ያም ለይስሙላ መሆኑን ወይም በትክክል ዘላቂ ሰላም የማይፈልጉ መሆኑን የሚያመላክት። አሁን አለ የምትለውን ጠላት በታሪክ ከነበረ አንድ የፖለቲካ ማህበረሰብ ጋር ስታያይዝ እና ጥላቻውን በማህበረሰብ ደረጃ ስታሳድገው የሚያመላክተው ጉዳይ ዘላቂ የሆነ ሰላም እንደማትፈልግ። ብልጽግና እያሉ ነው፣ ጠቅላይ ሚኒስትር አብይ አህመድ እያሉ ነው፣ ታሪካዊ ጠላት ነው እያሉ ነው። ከታሪካዊ ጠላት ጋር ውይይት ላድርግ፣ ድርድር ላድርግ የምትለው ለይስሙላ ካልሆነ በዛ ውስጥ የሆነ ከገባህበት ወጥመድ ለመውጣት ካልሆነ በስተቀር በትክክል ዘላቂ ሰላም፣ በትክክል ዘላቂ የሆነ መረጋጋት እንዲመጣ ፈልገህ አይደለም። ምክንያቱም ታሪካዊ ጠላት እያልከው፣ ታሪካዊ ጠላት አድርገህ እያየህ ነው ያለው። ስለዚህ ይጋጫል። ታሪካዊ ጠላት እያልክ እኛ ለሰላም ዝግጁ ነን ማለት ይጋጫል። ነገር ግን ቲፒኤልኤፍ አሁን የገባበት ቅርቃር አለ፣ እሱም ይታወቃቸዋል። የገቡበት ወጥመድ አለ። ከዛ ለመውጣት ብቸኛ አማራጭ ብለው የሚያስቡት ሰላም ማለት ውይይት፣ ድርድር እንደሆነ ስላሰቡ እሷኑ ይደጋግሟታል እንጂ ከዛ በኋላ መልሰው እንደዚሁ ማገርሸታቸው የማይቀር ጉዳይ፣ መልሰው ችግር መሆናቸው የማይቀር ጉዳይ። ግን አሁን ካለባቸው ጊዜያዊ ችግር አኳያ ውይይቷን፣ ድርድሯን ይፈልጓታል። የሚፈልጉት ግን ለዘላቂ ሰላም አይደለም። ምክንያቱም ታሪካዊ ጠላት በዚህ ደረጃ ነው እየተባለ ያለው። በዚህ ደረጃ አሁን ይሄኔ እነሱ ቢሆን እንደዚህ የተባሉት በቃ አብደው ሲሉ ነበር የምትሰሙት። በቃ የትግራይ ህዝብ እንዲህ ተባለ እያሉ ከህዝቡ ጋር እያያያዙ ሲጮሁ ነበር የምትሰሟቸው። እነሱ ግን አንድን የፖለቲካ ማህበረሰብ እንግዲህ ወይ የአጼ ስርዓቱን ሲደግፍ የነበረ ወይ የደርግ ስርዓትን ሲደግፍ የነበረን አካል አሁን ጠላት ከሚሉት ጋር አገናኝተው ያ በቃ ማህበረሰባዊ ጥላቻ ነው እያንጸባረቁ ያሉት ዶክተር ደብረጽዮን የህወሓቱ ሊቀመንበር። አንድ ማህበረሰብ ላይ ይህን ማህበረሰብ ቢያገኙት አሁን ድጋሚ ይጨርሱታል፣ ይጨፈጨፉታል። እድሉን ቢያገኙ ይጨፈጨፉታል። እኔ ቲፒኤልኤፍ እድል ቢያገኝ ድሮም አድርጎታል፣ አሁንም እድል ቢያገኝ እውነቴን ነው የምላችሁ ጭፍጨፋ ነው የሚፈጽመው። እኔ በዛ ደረጃ ነው የማያቸው። ይሄ ያንን ያመላክታል። ወራሪ እናስወጣለን ሲሉ እዛ ያለውን በምን ይለዩታል? በቃ በቋንቋው እኮ ነው የሚለዩት። እነዚህ ሰዎች የሚያስቡ እኮ ሰዎች እኮ አይደለም። ለመለየት ሌሎች መለኪያ ምናምን ነገሮች እኮ የሚያወጡ ሰዎች እኮ አይደሉም። ወደኋላ ሄደው ማየት የተገኘውን እድል በሙሉ ተጠቅመው ጠላት ያሉትን አካል እነሱ በሚለዩት በቋንቋው በምኑ በማንነቱ ጠርጎ ማስወጣት ነው። ከወጣም እንደውም ምረውት ነው።
አሁንም እያሉ ያሉት ያን አንድን የፖለቲካ ማህበረሰብ ነው እየጠቀሱ ያሉት። ጠቅላይ ሚኒስቴሩ እዚህ ጋር እንደ ግለሰብ አልተጠቀሱም፣ እንደ ቡድን አልተጠቀሱም፣ እንደ አንድ የፖለቲካ ማህበረሰብ የአባቶቹን ፈር ተከትለዋል። ለዚሁም ራሳቸው አባቶቹ ራሳቸው ሆነው ሳለ በዚህ ደረጃ ጥላቻን ከፍ እያደረግ እንደገና ከስር ደግሞ ለውይይት ለድርድር ዝግጁ ነኝ ማለት የሚታወቅ ነው። በራሱ ጥላቻውን በዚህ ደረጃ ከፍ ማድረግ የድርድር በር መዝጋት ነው፣ የውይይት በር መዝጋት ነው። ለመወያየት ለመደራደር ነገሮችን በልክ ማየት ተገቢ ነው። ይሄ ንግግር ውይይት ድርድር የሚሉት ነገር አሁን ከገቡበት ወጥመድ ነግሬያቸዋለሁ። ወጥመዱ ምን እንደሆነ ቲፒኤልኤፍ ቅርቃር ውስጥ ነው ሁሉ ጊዜ ምን የምለው፣ እነሱም ይገባቸዋል። ከዛች መውጫ መንገድ ከዛች የወንድ በር የሚያገኙት በውይይት በድርድር ስለሆነ ያቺን ፈልገው ነው እንጂ እነዚህ ሰዎች ለዘላቂ ሰላም ለዘላቂ መረጋጋት ቲፒኤልኤፍ ፍላጎትም የለውም። ያንም ያሳያል። ሶስተኛው አሁንም ቢሆን በቃ የጦርነት ድባብ ከመፍጠር ወደኋላ ማለት እንደማይፈልጉ እቺን ነገር ሆን ብዬ ነው ማነሳት። ደጋግመው ይላሉ ሰሞኑ ደጋግመው የትግራይ ህዝብ እንዳያርፍ፣ የትግራይ ህዝብ እንዲህ እንዳይሆን፣ የትግራይ ህዝብ እንዲህ እንዳይሆን የጦርነት ነገር እየተነሳ ምናምን። ይህን ደግሞ ሲከሱ የምትሰሙት በብልጽግናም ብቻ ሳይሆን ከሃዲ የሚሏቸውን እነ ጌታቸው ረዳንም ጭምር። ግን ቲፒኤልኤፍ ሁሌም እንዳልኳችሁ ራሱ ነው ችግሩ፣ ግን ሌላውን ሲከሰሙታላችሁ። ጠቅላይ ሚኒስቴሩ ትግራይ ውስጥ ስላለው ጉዳይ ካነሱ ነው የምላችሁ ፓርላማ ላይ ሲገኙ፣ እነ ጌታቸው ደግሞ ትግራይ ውስጥ ያለውን ጉዳይ መነሻ አድርገው ነው ካነሱ ነው የሚያነሱት። ቲፒኤልኤፍ አይደለም እንዴ በየቀኑ ስለ ጦርነት እኮ የሚያወራው እኮ ቲፒኤልኤፍ እኮ ነው። ልጠይቁ እንደምትችሉ ይገባኛል። ለምሳሌ ብልጽግና እንዲያርጎ ነዳጅ ከልክሎ በጀት ከልክሎ ምናምን እናነሳዋለን፣ እሱንም ችግር የለውም። በዛም አይነት ልታነሱ ትችላላችሁ። የግድ እኮ መናገር አይጠበቅበትም እንዲህ እያደረገ አይደለም ወይ የሚል ጥያቄ ሊነሳ ይችላል። ተገቢ ነው ብዬ አምናለሁ። እሱንም እናነሳዋለን። ነገር ግን በመግለጫም በንግግርም በምንም ግን ካያችሁ ስለ ጦርነት ቀን በቀን የሚያነሱት ቲፒኤልኤፍ ነው። ያ ህዝቡ ከጦርነት ድባብ እንዳይወጣ ስለሚፈልግ፣ አሁን ደግሞ ይባስ ብሎ ምን አለ? ጠላትህ ትላንት የነበረው ጠላት ነው። እሱ የአባቶቹን ፈር ተከትሎ ሲመጣ አንተ የአባቶችን ፈር እንዴት አትከተልም እያሉት ነው ለትግራይ ህዝብ። እና ጸቡን የአባቶቻችን ጸብ ሁሉ ሊያደርጉት ነው እየፈለጉ። ምን አይነት የጦርነት ስነ ልቦና መፍጠር እየፈለጉ እንደሆነ ተመልከቱ። ምን አይነት የጠላትነት ስሜት የጠላትነት ስነ ልቦና መፍጠር እንደፈለጉ ተመልከቱ። ይህን የሚያደርጉት ሆን ብለው ነው። ሰሞኑንም ፉከራ አለ። አሁን አንድ አቶ ገብረ ዋህድ የሚባልም ሰው ከነሱ ጋር ልዩነት አለው ሲባል ነበር ሰሞኑን። አይ ቲንክ አሁን ላይ እንግዲህ ወይ ተሸንፈዋል ለጊዜው፣ እነ ዶክተር ደብረጽዮንን መስሎ መሄድ ነው የሚያዋጣው ብሎ አስቦም ሊሆን ይችላል። ሰሞኑን እሱም ሲፎክር ነበር፣ ሰብረን መውጣት አለብን እንደዚህ ምናምን አይነት ነገር ሲል ነበር። ይሄ ሁሉ የጦርነት ድባብ እንዳይጠፋ ነው። ይሄ የጦርነት ድባብ ጠፋ ማለት ቀነሰ ማለት ቲፒኤልኤፍ ህልውናው አከተመ ማለት፣ ግርግር የለም ማለት የትግራይ ህዝብ ሙሉ በሙሉ ፊቱን ቲፒኤልኤፍ ላይ እነ ዶክተር ደብረጽዮን ላይ ሊያዞር ነው ማለት ነው። ከዚህ ቀደም ነግሬያችኋለሁ። የእነዚህ ሰዎች ፍላጎት ከትግራይ ህዝብ ፍላጎትና ጥቅም ጋር አይያያዝም። የእነዚህ ሰዎች ፍላጎት ግለሰባዊ ነው፣ ከፍ ካለ ቡድናዊ ነው። እነዚህ ግለሰቦች ይሄ ቡድን በግርግር
ትግራይ ውስጥ ያለውን ሀብት ለብቻው መቀማራት መውሰድ ይፈልጋል። ትግራይ ውስጥ ያለውን ስልጣን ለብቻው መቆጣጠር ይፈልጋል፣ ለብቻው። ይሄ ደግሞ እንዲሆን ግርግር ያስፈልጋል። ይሄ እንዲሆን ሰላም መጥፋት አለበት። ቀውስ ይጠቅመዋል፣ ቀውስ ይጠቅመዋል። ስለዚህ ሁሉ ጊዜም የጦርነት ድባብ እንዳለ ነው የሚናገረው። በተለይ ደግሞ አሁን ላይ የግድ ነው እንደሚባለው ነዳጅ የለም፣ የመንግስት ሰራተኞች ደሞዝ የለም፣ ሸቀጦች እየገቡ አይደለም። አምናለሁኝ እኔ እንደዛ የሚባል ነገር አለ። ቲፒኤልኤፍ ደግሞ ጊዜያዊ መንግስቱ እነዚህን ነገሮች ማሳካት አልቻለም ብሎ ነው ጊዜያዊ መንግስቱን አፍርሶ ወደፊት የመጣው። ስለዚህ መችስ አንተስ ቻልክ ሊባል ነው። እነዚህን ጥያቄዎች ለመመለስ አስቸጋሪ ነው ለቲፒኤልኤፍ። አስቸጋሪ በመሆኑ ምክንያት ሰው ወደ ምን ማተኮር አለበት? ወደ ጠላት እንዲያተኩር። እንደዚህ አይነት የአባቶቹን ፈር ተከትሎ የመጣ ምናምን እያሉ የጠላትነት ስሜቱን በጣም በጣም ከፍ አድርጎ ማናር፣ ከፍ አድርጎ መስቀል የግድ ያስፈልጋል። እነዚህ ነገሮች አስበው ነው እንጂ አሁን በስልጣን ላይ ያለው ኢትዮጵያ ውስጥ በስልጣን ላይ ያሉት አካላቶች የነሱ ልጆች ናቸው። ዘረኛ ስለሆኑ አባት ሊሆኗቸው ስላልፈለጉ ነው እንጂ የነሱ ልጆች ናቸው። ግን እነሱ ዘረኛ ናቸው። በጣም ዘረኛ ስለሆኑ ልጆቻችን ሊሏቸው አልፈለጉም፣ የተለየ ቋንቋ ስለሚያወሩ እንጂ በአስተሳሰብ ልጆቻቸው ናቸው። እነሱ ናቸው ያሳደጓቸው። እዚህም ደረጃ ላይ ያበቋቸው፣ ስልጣንም ያለማመዷቸው ምናምን እነሱ ናቸው። ሲመጡም ራሱ በስርዓት የለቀቁላቸው እነሱ ናቸው። ግን ዘረኛ ስለሆኑ የተለየ ቋንቋ ስለሚያወሩ የተለየ ማንነት ስላላቸው አባት ሊሆኗቸው ሁሉ አልፈለጉም እና ሌላ አባት ፈለጋ። የራስ ልጅ ነው ጸቡ፣ በአባትና በልጅ ነው። ለሌላው የቆፈርከው ጉድጓድ ውስጥ ነው ቲፒኤልኤፍ የገባው። የወደቀው እዛ ውስጥ ነው። ይሄን ማወቅ ያስፈልጋል። ግን ይሄ አባባሉ ቅድም እንዳልኳችሁ ተስፋ መቁረጣቸውን ያመላክታል። ሰላም፣ ውይይት፣ ድርድር የሚሉት ነገር አሁን ከገቡባት ወጥመድ ብቻ ለመውጣት እንጂ በትክክል ዘላቂ የሆነ ሰላም፣ ዘላቂ የሆነ መረጋጋት እንዲመጣ ፍላጎት ኖሯቸው አይደለም። ሶስተኛ፣ ትግራይ ውስጥ ያለው የጦርነት ድባብ በፍጹም እንዲቀንስ ሁሉ እንኳን አይፈልጉም። የጦርነት ድባቡ የቀነሰ ጊዜ ይሄ ህዝብ ጥያቄ ማንሳት ይጀምራል። የመብት ጥያቄ ማንሳት ይጀምራል። የዛን ሰዓት ላይ እነሱ ከሚፈልጉት አኳያ የትግራይን ሀብት ጥቂቶች ብቻ ሙሉ በሙሉ መቆጣጠር፣ የትግራይን ስልጣን ሙሉ በሙሉ እነሱ መቆጣጠር ስለሚፈልጉ ያንን እድል ማጣት አይፈልጉም። ያን እድል ደግሞ እንዳያጡ ግርግር መኖር አለበት፣ ቀውስ መኖር አለበት። ከዛ አኳያ ነው ይሄንን እየተናገሩ ያሉት። ይቀጥላሉ። አይገቡም ጦርነት ውስጥ በቅርብ ጊዜ ውስጥ አይገቡም። የለም እንደዛ አይነት አቅም የለም። እየፎከሩ እየዛቱ ግን የጦርነት ድባቡን ግን ማስቀጠል ይፈልጋሉ። የጦርነት ድባቡ እንዲቀጥል በቃ ማለት ጦርነት ሊነሳ ነው ብሎ ሰው እዛ ላይ ብቻ እንዲያተኩር ግን ይፈልጋል። ጦርነት ውስጥ ግን በቅርብ ጊዜውም ውስጥ ቢሆን አይገቡም። ያ አይነት አቅም የለም። ግን ዛቻው፣ ፉከራው፣ ማስፈራራቱ ግን ይቀጥላል። ነገ ከነገ ወዲያ ግን ራሳቸው ላይ ችግር ይዞ እንደሚመጣ አንጠራጠርም። ሰውን የጦርነት ድባብ ውስጥ አቆየዋለሁኝ ማለት ለጊዜው ሊጠቅም ይችላል። በዘላቂነት ግን በጣም በጣም የሚጎዳ ነው። ኢኮኖሚካሊ ይጎዳል፣ በስነ ልቦና ደረጃ ይጎዳል። ሰራዊቱ ይሰላቻል። ጦርነት ሊመጣ ነው ተዘጋጅ ምናምን ስትለው ይሰላቻል። ከባባድ መሳሪያ ስታንቀሳቀስ ምን ስትል ነዳጅ እያወጣ
ኢኮኖሚካሊም በስነ ልቦናም ደረጃ እዛ ያለውን ሰራዊት ታዳክማለህ፣ ራስህም ትዳከማለህ። ከዛ ሳትተኩስ ትሸነፋለህ። ዝም ብዬ እየዛትኩ የጦርነት ድባቡን ብቻ አስቀጥላለሁ፣ ተጠያቂ ላለመሆን አስቀጥላለሁ ማለት የራሱ የሆነ ጉዳት አለው። ኢኮኖሚያዊ ጉዳት አለው፣ ስነ ልቦናዊ ጉዳት አለው። ግን ይህንን ጉዳት ከመጋፈጥ ውጭ ለጊዜው አማራጭ የላቸው። መጨረሻ ላይ ግን ባለ አቅም ወደ ጦርነት ይገባሉ። አሊያም ደግሞ እንዳልኳችሁ አንድም ጥይት ሳይተኩሱ እጅ ይሰጣሉ። ሌላ አማራጭ ያለው